ተወዳጁ የጽናት ድራማ ዛሬ በተለመደው ሰዓት ላይ ይለቀቃል። በጉጉት በፍቅር እየጠበቅኩ ነው። እሌኒ የምትዋረድበት ሰዓት ደርሷል። እንግዲህ ጽናትና ኪራም ላይ የተወሰነ እንትኖች ነገር እያየን ነው። እሱን ነገር ምንድን ነው እንግዲህ በበፊት በኪራ አፍቃሪ ምክንያት ነው የናሆም ቤት በበፊት ፍቅረኛው በሆነችው በእሌኒ ቤቱ ተበጥብጧል። ሰላም አጥቷል። ሁሉም ሰው ተረባብሿል ማለት ይቻላል። እንግዲህ እስቲ ምን እንደሚፈጠር አብረን እናያለን። የሆኑ ማየት የምፈልጋቸው ነገሮች የሚፈጠር ነገር አለ። እሱን የሚፈጠረው ነገር ለማየት በጉጉት እየጠበቅኩ ነው። እናንተም ደግሞ እንግዲህ በጉጉት ታዩታላችሁ ብዬ አስባለሁኝ። በተለመደው ሰዓት ይለቀቃል። እስከዛው ድረስ ግን ውዶቼ ይህንን ቻናል ሰብስክራይብ አድርጉ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ፣ ሞዳችሁ ማከብራችሁ ቤተሰቦቼ ቻናሌን ሰብስክራይብ አድርጉልኝ። ቪዲዮንም ስታዩ ደግሞ ቪዲዮን እያያችሁ ቪዲዮን ላይክ አድርጉት ማለት ነው ውዶቼ፣ ብዙ ሰው ላይ እንዲደርስልኝ ማለት ነው። እና ውዶቼ መልካም ጾም ይሆንላችሁ። ሁላችንም ጾም ላይ ነን። መልካም ጾም ይሆንላችሁ እያልኩኝ ስራውንም ፈጣሪ ያበርታን ያጠንክረን ኢንሻአላህ እያልኩ ውዶቼ ወደ መጣሁበት ቪዲዮ ስገባ እንግዲህ ዛሬ በተለመደው ሰዓት የጽናት ድራማ ይለቀቃል። አንድ የተፈጠረ ነገር ስላለ እሱን ነገር አብረን የምናይ ይሆናል። እሌኒን ናሆም የምትናገረው ነገር እውነት ሆኖ እያለ ግን ደግሞ እነሱ ጋር ጥሩ ሰው መስላ ወይንም ለሰኒ የተጨነቀች ለናሆም የተጨነቀች መስላ እዛ ቤት ውስጥ ገብታ ጥሩ ሰው ሆና የምትፈልገው ነገር ለማድረግ ስላሰበች በጣም ሊጠነቀቋት ይገባል። ምክንያቱም እንደዚህ አይነት መጀመሪያ መጥፎ የነበረ ሰው ወደ ጥሩነት ሲቀየር የሆነ ነገር አስቦ ነው፣ ከበፊት የበለጠ መጥፎ ነገር አስቦ ነው ብዬ አስባለሁ። እና በደንብ ሊጠነቀቁ ይገባል። ኪራም ደግሞ ጽናት ከማትፈልጋቸው ሰዎች መራቅ አለበት ብዬ አስባለሁ። ምክንያቱም ጽናት ሚስቱ ናት፣ ነገ የልጆቹ እናት የምትሆናት። ስለዚህ እሷ የማትፈልገውን ነገር ማድረግ አለበት ብዬ አላስብም። ትዳራቸው በሰላም ለመቀጠል እንዲቀጥል ይሄ ነገር መሆን አለበት። እሷም እሱን ልትረዳው፣ እሱም እሷን ሊረዳት ይገባል። እና ሀና ይህን የምትቸኩለውን ነገር ብትተው፣ በቃ ስትናገር ተጠንቅቃ ብትናገር። በእርግጥ ያደገችበት አስተዳደግ ነው እንደዚህ እያደረጋት ያለው። ምክንያቱም ማህበራዊ ኑሮ ቢሆን አታውቀውም። እና ውድ ቤተሰቦቼ ጽናትም እንግዲህ ሀናንና ኪያን ይቅርታ ጠይቃቸዋለሁ ብላለች። ምክንያቱም በተለይ ኪያ ላይ ምንም ነገር ሳላረጋግጥ ነው የጮኩባት እያለች ነበር። እና ኪያን በነገራችን ላይ አሁን ላይ ፍቅር ውስጥ ስለሆነች ጽናትን ትረዳታለች ብዬ አስባለሁኝ። መርሲሞና የናሆም ፍቅረኛ የሌኒ ጉዳይ ግን በጣም ትኩረት ሊሰጡበት የሚገባ ነገር ነው። ምክንያቱም ሁለቱም አሁን ላይ ስላልተግባቡ እንጂ ቢግባቡና አንድ ላይ ቢሰሩ ግን ሊያጠፏቸው ነበር ሀሳባቸውና እሷም ግን ደግሞ ለመወደድና እነሱንም ደግሞ ማሳመን ስለምትፈልግ የራሷን ነገር ተጠቀመችበትና ጥሩ ሰው ለመሆን ሞክራ ሁሉም ነገር እንግዲህ ለሰኒ ነግራት ነበረ። ሰኒም እንግዲህ ባለውለት አይነት ብላ አስባ ካቀረበቻት ቤቷ ካስገባቻት ገና ድምጥማጧን የምታጠፋት ብዬ አስባለሁኝ። ይሄ ነገር ደግሞ ነገሮችን በጣም ወደ ከባድ ሁኔታ እየወሰዳቸው ነው ብዬ አስባለሁኝ። እና ሀባይቦቼ በደንብ አድርጋ ልታስብበት የሚገባ ነገር ነው ብዬ አስባለሁኝ። ይሄን ነገር ሀናም ከዚህ በኋላ መስመሯን ጠብቃ ስራዋን ትስራ። ጽናትና ኪራን ፍቅራቸውን ያድሱ። ኪያም ይቅርታ አድርጋለት ከፍቅረኛዋ ጋር አብራ መኖር አለባት፣ መጎዳት የለባትም። እሷም እኮ ልክ ኪያ ከዚህ በፊት ጽናትን ነበር ስትመክር የነበረው ማለት ነው። አሁን ላይ ግን እሷ ራሷ ከጽናት በልጣ ቁጭ አለች ማለት ነው። እውነት ለመናገር እንዴት እንደሳኩ ማለት ነው ውዶቼ የዛን ሰዓት። ምክንያቱም ፍቅር በራሳችን ላይ ሲደርስብን ብቻ ነው የምናውቀው። ገባችሁ? በሰው ላይ መፍረድ አይቻልም ማለት ነው። እና ዋይቦቼ እንግዲህ እስቲ ዛሬ የሚፈጠር አዲስ ነገር አለ። እሱን አዲስ ነገር አብረን እናያለን። ለቻናሉ አዲስ ከሆናችሁ እንግዲህ እንደተለመደው ቤተሰቡ ነው። ሰኒናም ጆከርም እንግዲህ ይጋባሉ።